የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ይህ ልዩ የመዝናኛ ዝግጅት በመላው ዓለም ይታያል። በቅርቡ እንግዲህ በተለይ ደቡብ አፍሪካ ላይ ያሉ ኢትዮጵያውያኖች ስጋት ላይ ናቸው። በደቡብ አፍሪካ በተለይ የተወሰኑት ወገኖች መጤ ጠል ስለሆኑ እዛ የሚኖሩ የተለያዩ ዜግነት ያላቸውን ህዝቦች እንዲወጡ እያደረጉ ነው። ከዚህ ጋር በተገናኘ እንቅስቃሴ እያደረጉ ነገሩን ለማርገብ ጥረት ያደርጋሉ። ስለ ጉዳዩም እንዲነግሩኝ ጋበዝ አድርጌያቸዋለሁ። ፓስተር ዶክተር ሳሙኤል ጌታቸው ሞቅ አድርጋቸው ወደዚህ ፓስተር ስላየው በጣም ደስ ብሎኛል ፓስተር። እኔም ደስ ብሎኛል። እንዴት ነህ? እግዚአብሔር ይመስገን። ዜግነት ደቡብ አፍሪካዊ ነው? አይደለም፣ ኢትዮጵያዊ ነኝ። ደቡብ አፍሪካ ግን ብዙ ኖረሃል? 19 ዓመት። ደቡብ አፍሪካ መኖር ዜግነት አያሰጥም? ያሰጣል። አሁን እኔ ማግኘት እችላለሁ ብፈልግ። ግን እንደ ኢትዮጵያ እንደ የፈለገ ቢኖር ኢትዮጵያዊ ነኝ አሁን እንግዲህ በጣም ደቡብ አፍሪካ ብዙ ነገሮችን እናያለን፣ እንሰማለን። ከዛ የሚሰማው ነገር የድሮዋን ደቡብ አፍሪካ የሚያስታውስ አይደለም። እውነት አሁን የሆነው ነገር ኔልሰን ማንዴላ ቢኖሩ ኖሮ ይሆን ነበር? በፍጹም አይሆንም። በከፍተኛ ሁኔታ የመጤ ጥላቻ ያለበት ጊዜ ነው። እስፔሻሊ ደግሞ ከሁለት ቀን በፊት በሀገር አቀፍ ደረጃ መጤው ይውጣልን፣ መጤው ኢኔሴንስ ነጩን አይደለም ጥቁር ወንድሞቻቸውን እህቶቻቸውን ነው ይወጡልን ያሉት። እንግዲህ ኢትዮጵያን በተመለከተ በ1962 የቀድሞውን ፕሬዚደንት ኔልሰን ማንዴላን ያሰለጠነች ፓስፖርት የሰጠች ሳውዝ አፍሪካውያን በነጩ አፓርታይድ ትግል ጊዜ በነበራቸው ግብግብ ፓርት ነበራት ኢትዮጵያ። ፓይለቶቻቸውን አሰልጥናለች፣ ወታደር አሰልጥናለች፣ ለኔልሰን ማንዴላ መንገድ አሳይታለች። እና እኛ ጠላቶቻቸው ሳንሆን ወዳጆቻቸው፣ የትግል አጋሮቻቸው ነን። ፓስተር፣ አሁን በደቡብ አፍሪካ ኑሮ 19 ዓመት የኖርከው እንግዲህ ፓስተር ስለሆንክ የሃይማኖት አባት ነህ። በዚሁ እምነቱ ላይ ነው ወይስ በተጓዳኝ ሌሎች የምትሰራቸው ስራዎች ነበሩ? 19 ዓመት ሙሉ ከወንጌል ስብከት ከእምነታችን ጎን ለጎን ሆሊስቲክ ሚኒስትሪም እናካሄድ ነበር። ያው ብዙ ጊዜ በስደት ስለሄደው ኢትዮጵያዊ ሲታሰብ ዳቦ ቸግሮት ወይንም አገር እንደሌለው ስለሚታሰብ ያን አስተሳሰባቸውን እንዲያስተካክሉ ያለንን እናካፍላለን። ኢንፋክት ወደ ሳውዝ አፍሪካ የገባ ነው ኢምፒቲ አንድድ ነው። ግን እዛ ሰርተው የተለወጡ የሀገራቸውን ስም ያስጠሩ ብዙ ኢትዮጵያውያን አሉ። ቀበቶ ሸጠው ህንፃ የገዙ ለብዙ አፍሪካውያን ስራ የፈጠሩ አሉ። የኛም ቤተክርስቲያን ላለፉት 19 ዓመታት ችግር ውስጥ ያሉ ሳውዝ አፍሪካውያንን ዱቄት፣ ዘይት፣ እንደዚህ ደግሞ ክረምት ወቅት ላይ አረጋውያንን ብርድ ልብስ፣ የተለያዩ አልባሳት በመግዛት ኢትዮጵያዊ ፍቅራችንን ማሳየት ከጀመረን 19 ዓመት ነው። እና በዚህም ምክንያት ናሽናል ሚዲያው ሳውዝ አፍሪካ 3 ሚዲያዎች ዘግበውታል በበጎ ጎኑ። ከነሱ የተሻለ ሀብት ስላለን ሳይሆን እንደው ፍቅራችንን ለመግለጥ ስናገኝ የምናካፍል መሆናችንን ለማሳየት ነው። እንግዲህ እያየው ነበር ሰሞኑን በተለይ ሱቅ ዘረፋው ኢትዮጵያውያን ላይ። እንደውም አንድ ባለ ሱቅ አንድ ፎቶ ላሳይህ፣ መሳሪያ ይዘው ኤአይ ይሁን እውነት ይሁን ውሸት አላውቅም፣ ብዙ ሰዎች ሲያዘዋውሩት ነበር። እንዲሆኑ ሱቁን ጠበቀ አይነት ነገር አይተዋል አንተ? አይቼዋለሁ። እውነት ነው? ይሄ ኤአይ ነው። በእርግጥ ብዙ ኢትዮጵያውያን መሳሪያ ይታጠቃሉ፣ ህገወጥ መሳሪያ። ለምንድነው የሚታጠቁት? አፍሪካዊ ወንድሞቻቸውን ለመግደል ሳይሆን እንደው አልፈው መጥተው ሲዘርፏቸው፣ ንብረታቸው ሲዘረፍ፣ አካላቸውን ሊያጎሉ፣ ጥቃት ሊያደርሱባቸው ሲሉ የዲፌንስ ሜካኒዝም ወደ ላይ ተኩሶ ለማስፈራራት ነው። በእርግጥ ህገወጥ መሳሪያ መያዝ አትራፊ አይደለም። የሳውዝ አፍሪካ ቶታል ፖፑሌሽን 64 ሚሊዮን ነው። እኛ ኢትዮጵያውያን ኤርትራውያንን ጨምሮ 1 ሚሊዮን ብንሆን ነው መሳሪያ እንኳን ብንታጠቅ እነሱን ማሸነፍ አንችልም። እና ማድረግ ያለብን ኮንስቲቲዩሽኑን ህገ መንግስቱን ጠብቀን የተለሳለሰ ዲፕሎማሲ ነው ማድረግ ያለብን እንጂ መሳሪያ ከታጠቀን። አሁን ይሄ ኤአይ ነው። ይሄንን እየተጠቀሙ ያሉት
እነዚህ ህገወጥ ስደተኞች የሀገራችንን ዜጎች መሳሪያም ታጥቀው እያጠቁ ነው ብለው ህዝቡን ለመቀስቀስ የተጠቀሙበት መንገድ ነው። ስለዚህ የኛ ተቀባብሎ አብሮ ማውራት እነሱን ማገዝ ነው። ልክ ነው፣ እውነት ነው። የሚወጡት መግለጫዎች አይነበረ ማለት ከኤምባሲውም ከአንዳንድ ሃይማኖት ተቋማት ራሳችሁን ጠብቁ ምናምን የሚል ነው። ነገሩን ግን ሳስበው በመሪዎች ደረጃ ንግግር የሚፈልግ ይመስለኛል። አሁን ፓስተር እርስዎ ባሎት እንግዲህ ደረጃ የመንግስት ባለስልጣናት ለጉዳዩ ትኩረት እንዲሰጡ እንዲያወሩ በመሪዎች ደረጃ በደቡብ አፍሪካ ያለው ኢትዮጵያዊ ጭንቀት እንዲቀል ምን እንቅስቃሴ እየተደረገ ነው? ከአንድ ወር አይሆነውም እኔም ሳውዝ አፍሪካ ነበርኩ። ከኢትዮጵያ የተላኩ ዲፕሎማቶች ሁላችንንም ሰብስበው አወያይተው ከመንግስት ጋራ እንደተወያዩ አውቃለሁ። ከዚህ በፊትም አይ ቲንክ ጠቅላይ ሚኒስትራችን የዛሬ 7 ዓመት መጥተው ከፕሬዝደንቱ ጋር ከፕሬዝደንት ሲሪል ራማፎሳ ጋር አንድ ስምምነት ላይ ደርሰዋል። ግን ሳውዝ አፍሪካውያን ስምምነት ተግባራዊ ያደረገች አልመሰለንም። ከዛም የተነሳ ህዝባችን በጣም እየተጨነቀ ነው። ከቀን ወደ ቀን ይገፋል። እዛ ያፈራውን ንብረት አሁን ህገወጥ ስደተኞች ይላሉ እንጂ ህጋዊ የሆኑ አይዲ ያላቸው ትልልቅ ቢዝነስ የሚያንቀሳቅሱ ኢትዮጵያዊ ቢዝነስማኖች ጭንቀት ላይ ናቸው ያሉት። ንብረታቸው ይወድማል። ኢቭን ትናንትና የብዙ ኢትዮጵያውያን ንብረት ወድሟል። የሞቱ ሰዎች አሉ። በባስ ወደ ማላዊ ሲሄዱ ሙሉ ባስ ተገልብጦ ማላዊያን ሞተዋል። ናይጄሪያውያን እየወጡ ነው፣ ጋናውያን እየወጡ ነው። ኢትዮጵያውያን ጭንቀት ላይ ነው ያሉት እና መንግስት ከመቼውም ጊዜ በላይ ድምፅ እንዲሆናቸው ይፈልጋሉ። በነገራችን ላይ ሳውዝ አፍሪካ ያለው ኢትዮጵያዊ በአባይ ግድብ ጊዜ በብዙ ሚሊዮኖች ብር ልኳል። ቦንድ ገዝቷል። በገበታ ለሀገር ልማት ጊዜ ቦንድ ገዝቷል። ለሀገሩ ፍቅር አለው። በእርግጥ የገባበት መንገድ በጣም አሳቃቂና አስቸጋሪ መንገድ ነው። በህጋዊ መንገድ አይደለም። አብዛኛው ኢትዮጵያ የገባው 98% በውሃ በጫካ ብዙ እንግልት ደርሶበት ከአንበሳ ተርፎ ታስሮ እና ያን ሁሉ ዋጋ ከፍሎ ገብቶ ከቤተሰቡ ቀጥሎ የሚያስበው አገሩን ነው። እዚህ እንኳን ቦሌ የምናያቸው ትልልቅ ህንፃዎች ከቀበቶ ጀምሮ የተለወጡ ቢዝነስማኖች ለአገራችን ለኢትዮጵያ ስራ አጦች ስራ የፈጠሩበት መንገድ ነው እና ከመቼውም ጊዜ በላይ መንግስታችን ያው እያየው ነው። ሴፍዬ አንተም በሬዲዮ ከድሮ ጀምሮ ሳውዝ አፍሪካ የሚፈጠረውን ዚኖፎቢያ ስትታገል እንሰማለን። ይሄ ለኛ አንድ ኩራት፣ የኛንም ስሜት መጋራት። እንደውም 2 ህፃናት በጣም ታዳጊ ሴቶች ተመርዘው ሞቱ አይነት ነገር ሰምተናል። እሱም ነገር አሁን ተድበስብሶ ቀርቷል። በኋላ ላይ ስሰማ ምናልባት ደቡብ አፍሪካ የሚወለዱ የሌላ ሀገር ዜጎች አድገው ፓርላማ እንዳይገቡ የወገኖቻቸው ድምፅ እንዳይሆኑ እስከ ማሰብ ድረስ ሊሄድ ይችላል የሚል መላምት ሁሉ የሚያስቀምጡ ሰዎች ነበሩ። አሁን ምንድነው ሊባል ይችላል የዛ አደጋ መንስኤ? እንግዲህ ምንጩ ምን እንደሆነ አላቅም። ኢትዮጵያዊ ከሟቹ ወላጆች ጋር ምናልባት ቂም በቀል ያለው ሰው አድርጎት ይሆን? አሁንም ሴፍዬ አንተ እንደምትለው የኢትዮጵያውያን የአካዳሚካል ኤክሰለንስ እንዲህ በንግዱ እያመጡ ያለው ተጽዕኖ የሳውዝ አፍሪካውያንን ቅናት ቀስቅሷል። አሁን ዚኖፎቢያ የምንለው እንቅስቃሴ ቅናት የወለደው ነው እንጂ እኛ የነጮቹን ያክል በሳውዝ አፍሪካውያን ላይ ያደረስነው ግፍ የለም። ያንንም ለማድረግ አቅሙ የለንም እና ኢትዮጵያዊው ለፍቶ አዳሪ ነው። ራሱን አዋርዶ ከታች ጀምሮ እግዚአብሔር ወደ ላይ ያመጣው ህዝብ ነው። ስለዚህ እውነት ነው፣ ቅናት አለ፣ ጥላቻ አለ። ከጥላቻ የመነጨ ነው። እንግዲህ ዚኖፎቢያ የሚለው የግሪክ ቃል ነው። ዚኖ ማለት ስትሬንጅ ወይም እንግዳ ማለት ነው። ፎቢያ ደግሞ ያው ጥላቻ ወይም ፍራቻ ማለት ነው እና መመጤዎች ይወርሱናል። ዩኒቨርሲቲ አስተማሪዎች አሉ ኢትዮጵያውያን። በተለያየ ሃይስኩል ላይ አንደኛ እየወጡ ያሉት ኢትዮጵያውያን ናቸው። ምን ያህል ኢትዮጵያኖች አለው? ደባብ 1 ሚሊዮን ይገመታል። ዋው! ህጋዊ ወይስ አንድ ላይ? ህጋዊ አይደለም። ህጋዊ የሆኑ በጣት የሚቆጠሩ ናቸው። ግን በአሳይለም ፔፐር የሚኖሩ ናቸው አብዛኛዎቹ እና አሁን ደግሞ
ወረቀትም እየሰጡ አይደለም። ሂድ አትበለው እንዲሄድ አድርገው የሚል ሆም አፌር ወረቀት መስጠት ካቆመ ቆይቷል። ያኔ በደቡብ አፍሪካ ጉዳይ ላይ ስንሰራ አንድ እናት ደወሉልኝ ከደቡብ አፍሪካ እና እኛም ጋር ስህተት አለ ሰይፉ። ምክንያቱም ብዙ ደቡብ አፍሪካውያን እኛ ባለ ሱቅ ሆነን ባለ ንብረት ሆነን ሲቸገሩ አላገዝናቸውም። ማለት ገንዘብ ሲያጡ ዳቦ ሊሆን ይችላል ወይ ለስላሳ ሊሆን ይችላል፣ የሆነ ነገር መግዛት ፈልገው አቅም አንሷቸው አገራቸው ላይ እየሰራን እነሱን ሄልፕፉል አልነበርንም፣ ፍቅር አልሰጠናቸውም። እና አሁን እየሆነ ያለው ነገር አንድ እሱን ነው የማየው እኔ የሚል አስተያየት ሰጥተውኛል። አስተያየቱን ፓስተር እርሶም ይጋሩታል? በጣም ከ100% በላይ ነው የምጋራው። እኛ እንኳን ሳውዝ አፍሪካውያንን ያለንን ስናካፍል አንዳንድ ወገኖች ምን ይላሉ? ለምንድን ነው ይሄንን እርዳታ ኢትዮጵያ ማትልኩት ይላሉ። ቅድም ለመናገር እንደሞከርኩት ሳውዝ አፍሪካንን ጨምሮ ሁላችንም የገባ ነው ኢምፒቲያ አንድድ ነው። ጥሩ ናቸው ሳውዝ አፍሪካውያን፣ ሁሉም ክፉ አይደሉም። በተወሰኑ ክፉ ሰዎች ምክንያት ሁሉንም ሳውዝ አፍሪካዊ ክፉ አድርጎ መሳል ተገቢ አይደለም። ጓራቸው ገብተን ሰርተን ነው የተለወጥ ነው። እዚህ ብንሆን ብዙዎቻችን መኪና መንዳት አንችልም፣ የራሳችን መኖሪያ ቤት አይኖረንም እና እዛ ግን ቢዝነስ ከፍተው ትልልቅ ሰዎች እስኪሆኑ ድረስ በተለይ ሳውዝ አፍሪካ እናቶች ኢትዮጵያውያንን አግዘዋል። መልካሞች ናቸውና እናታችን ያሉት እውነት ነው። ስናገኝ ትምህርት ቤት ብናቋቁም ድሃ የሆኑ ሳውዝ አፍሪካውያን አሉ። የኤሌክትሪሲቲ ፕሮብለም ያለበት ቦታ፣ የንጹህ ውሃ አቅርቦት ያለበት ቦታ ልጆቻቸው ማስተማር የማይችሉ ሳውዝ አፍሪካውያን አሉ። እነሱን ብንረዳ ከጎናቸው ብንቆም በእንዲህ አይነት ክፉ ጊዜ ከጎናችን ይቆሙ ነበር። አሁን ደቡብ አፍሪካ ስትጫወት የዓለም ዋንጫ በቃ በጥሎ ማለፍ ራሱ ስትወጣ ደስ ያለው ኢትዮጵያ ያለ ይህ እኮ አይጠበቅም ነበር። አፍሪካዊ ነን፣ እነሱ የተጫወት ነው ከአፍሪካዊ ጋር ነው ብለው የሚያስቡት፣ እኛ ከደቡብ አፍሪካ ጎን መቆም ነበረብን። ግን አልሆነም። የደቡብ አፍሪካ ደጋፊ ነበር ፓስተር? እኔ ያው ደጋፊ ነኝ፣ በክፉም በደጉም። ግን አንዳንዶችን ስጠይቃቸው በቃ ስላልወደዱን አልወደድናቸውም የሚል መልስ ይሰጡኛልና በእርግጥም ይህ አቋም ልክ ነበር የአንዳንዶች። አሁን ደቡብ አፍሪካን አንደግፍም፣ አፍሪካውያን ወንድሞቻቸውን አባረዋል። ዛሬ እኮ አባራሪ ቢሆኑ ነገ ደግሞ አይታወቅም የስደት ነገር፣ እነሱም የሚሰደዱበት ጊዜ ሊመጣ ይችላል። ነገን ታሳቢ አድርጎ መኖር ጥሩ ነው አይነት ሀሳብ አይ ነበረ። የፓስተር አቋም የቱ ጋር ነው? የኔ አቋም ሳውዝ አፍሪካውያን ሁሉም አልጠሉንም። ለምሳሌ መንግስት ስደተኛው ይውጣ የሚል አቋም የለውም። አቋም ቢኖረው ኖሮ ጁን 30 ላይ ከትናንት ወዲያ ሰራዊት አሰማራም ነበር። ምድር ጦር ነበር፣ የፖሊስ ኃይል ነበር። አፍሪካዊ ወንድሞቻችን እህቶቻችን ወንድሞቻችን ናቸው፣ አትንኳቸው ብሎ ፕሬዚደንቱ ሰልፉ ከመደረጉ አንድ ቀን በፊት መግለጫ ሰጥቷል። መንግስት ከኛ ጋር ነው። የተወሰኑ ፓርቲዎች ጥቁር ወንድሞቻቸው እንዲወጡ እየገፉ ነው። በእኔ አመለካከት ከዚህ ጀርባ ነጮቹ አሉ ብዬ ነው ማስበው። 64 ሚሊዮን ሳውዝ አፍሪካዊ ሲኖር 4.5 ሚሊዮን ነጭ ነው የሳውዝ አፍሪካን ኢኮኖሚ እየዘወረ ያለው። ስለዚህ ሳውዝ አፍሪካ ማለት ሳውዝ አፍሪካ መጥተው ጥቁር ጎረቤቶች በቢዝነሱ ዓለም ከፍተኛውን ቦታ ሲይዙ በመጀመሪያ ደረጃ በጥላቻ የተሞሉት ነጮቹ ናቸውና ነጮቹ ስራ ፈት ለሆኑ ሳውዝ አፍሪካዊ ወጣቶች ገንዘብ እየሰጡ የሚያካሂዱት ፖለቲካ እንጂ መንግስትም ሆነ ሁሉም የሳውዝ አፍሪካ ህዝብ መጤውን ጠል ነው ብዬ አላስብም። ፓስተር ኖትና እንደው ያለው ነባራዊ ሁኔታ ሳይውት ሰው መሬት የኔ ነው ሲል እግዚአብሔር በፈጠረው በዚህም ሲጋደል ማየት አሁን ከመጽሐፍ ቅዱስ ከወንጌል ተነስተው እንዲህ አይነት ነገሮችን ሲያዩ ምን አይነት ሐሳብ ይመጣልዎታል? ከወንጌል ተነስተው ምድርና ሞላዋ እግዚአብሔር ናት ነው የሚለው። እግዚአብሔር ነው የሳውዝ አፍሪካም የኢትዮጵያም የዓለምም ባለቤት። እንዲህ አይነት እንድምታ እኛም ሀገር አለ ኢትዮጵያም ላይ እና አገርም ሆነ ምድር የእግዚአብሔር ነው። ዛሬ ምናልባት እነሱ ተመችቷቸዋል ከአፓርታይድ የግፍ አገዛዝ ነፃ ወጥተው ነገ ደግሞ ስደተኛ ሊሆኑ ሪፊውጅ ሊፈልጉ ይችላሉ። ስለዚህ ነገን የሚያውቅ እግዚአብሔር ነው። መጽሐፍ ቅዱስ የእግዚአብሔር ቃል አይ ቲንክ ገላትያ 6 ላይ ይመስለኛል አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ ደግሞ ያጭደዋል ይላል
እና እኛ ግፍ ብናጭድ ሰውን ብንገፋ በሰው መንገድ ላይ ብንቆም ተመሳሳይ ነገር የጊዜ ጉዳይ ነው። እኛም ተመልሰን ልናጭድ እንችላለን። እኛ ኢትዮጵያውያን አሁን ለጊዜው ኢኮኖሚያችንን ለማሻሻል መጻተኞች ሆነናል ሳውዝ አፍሪካ። ነገ ደግሞ እኛ ተለውጠን እነሱን የምናስጠጋ ሰዎች ልንሆን እንችላለን እና ከመጽሐፍ ቅዱስ አንጻር አስተሳሰባቸው በዜሮ የሚጠፋ ነው። በደቡብ አፍሪካ ቆይታዎት እንደውም አንዳንድ ሚዲያዎች ላይ ገብተው ቃለ መጠይቅ ሁሉ ሲያደርጉ እያየሁ ነበረ፣ በሀገሩ ሚዲያ ሞርኒንግ ሾዎች ላይ። ይሄ መቼ እንደሆነ ያስታውሳሉ? የዛሬ 2 ዓመት። ስለምን ነበር? እዛ ሀገር ስለምንሰራው ይሄ የበጎ አድራጎት ስራ እና ብዙዎቻችን ህይወታችንን ለማሻሻል አንዳንዶቻችንም ደግሞ በአካባቢያችን በተነሳ በጦርነት ምክንያት ከሀገራችን እንደወጣን እና ለሳውዝ አፍሪካ ደግሞ ጥሩ ልብ እንዳለን ሲኖረን የምናካፍል ሰዎች እንደሆን ለማሳየት ነው። ምክንያቱም እያየሁ ነበረ በወር ለ500 የሚሆኑ ደቡብ አፍሪካውያን ፓስተር ሳሙኤልና ሌሎች ደግ ኢትዮጵያውያን እዛው ሳውዝ አፍሪካ ውስጥ የውሃ የምግብ ድጋፍ ለሚፈልጉ ደቡብ አፍሪካውያን በየወሩ ሰብስባችሁ ትረዳላችሁ? ከ2 ወር በፊትም አድርገናል። የዛሬ 2 ወር እዛ ቤተክርስቲያናችን ባለበት አካባቢ ጠርተናቸው እርዳታ እናደርጋለን። በእርግጥም ያን እርዳታ ስናደርግ በጣም ነው ደስ የሚላቸው። ለእኛም ያላቸው አመለካከት የሚለወጠው አንዳንድ ቦታ ይሄ እርዳታ በሚደረግበት ቦታ ይከላከሉልናል። ሱቅ ላይ በኃይል ገብተው ሊዘርፉ ሲሉ ሊያጠቁን ሲሉ የመከላከል ነገር ያሳያሉ እና ውጤቱን አይተነዋል። በአንዳንድ ቦታ ላይ አሁን እርዳታ እየሰጣችሁ ነው? እየሰጠን ነው። እናት እኛ ሴት ያሉት ነገር ይሄ ነው ማለት ነው። የተቸገሩት ደቡብ አፍሪካውያንን ማገዝ ብንችል ዘይትና ውሃ ከምንሆን እነሱና እኛ ከምንባባል ብንቀላቀል ብንረዳዳ አንዱን ለማጥቃት ብረት ለማንሳት ይከብደዋል። በእጅ የበላ ይሆንና እና ያንን ስሜት ለመፍጠር ብላችሁ ነው? ይሄ ትክክል። አንደኛ እኛ ስናገኝ ምናካፍል መሆናችንን ሁል ጊዜ መጻተኛ ስንሆን እነሱ የሚያስቡት ዳቦ ፍለጋ እንደመጣን የምናገኘውን ገንዘብ ኢኮኖሚ ወደ ሀገራችን ብቻ እንደምንልክ እንደምንነጥቃቸው እንጂ በሀገራቸው ላይ ምንም አይነት የምናደርገው ኢንቨስትመንት እንደሌለ ስለሚያስቡ ፍቅርን ለማሳየት እንደዚህ አይነት ደግሞ ክፉ ቀንም ሲመጣ ከጎናችን እንዲቆሙ ዲፕሎማት ለመሆንም ነው። ብዙ ኢትዮጵያውያን ልጅ ወልደናል፣ ትምህርት ቤት አስገብተናል፣ በተለያየ አጋጣሚ ነው ሀገር ጥለን የወጣ ነው፣ እንዴት እንመለሳለን የሚል አቋም አላቸው እና ስለ ነገ ሲያስቡ ነገ ምን ይሆናል ብሎ ይገምታሉ። እኔ ስለ ነገ ሳስብ ሳውዝ አፍሪካ ስደተኛውን በተመለከተ ጥሩ ፊውቸር ጥሩ ትንቢታዊ አቋም አላት ብዬ አላስብም። ስደት በረከት አይደለም። እግዚአብሔር ኢትዮጵያን እንዲለውጣት በየቤተ እምነቱ ይጸልያል። በኦርቶዶክስ፣ በሙስሊም፣ በፕሮቴስታንት ከጸሎት ባሻገር ደግሞ ጠንክረን መማር ጠንክረን መስራት አለብን። አገር አለን። እውነት ለመናገር አገራችን የምታሳፍር አይደለችም። ብዙ ሳውዝ አፍሪካውያን ስለ ኢትዮጵያ ሲያስቡ የእውቀትም ማነስ ስላለ አገር እንደሌለን፣ ምንበላው እንደሌለ፣ መጠለያ እንደሌለን፣ ምንም አይነት ቴክኖሎጂ እንደሌለ ነው የሚያስቡት። ስለዚህ ኢትዮጵያዊው አገሩ ላይ ፎከስ ማድረግ እንዳለበት፣ ሳውዝ አፍሪካ ያለው ሀብታም ክፉ ቀን ቢመጣ ብሎ አስቦ ኢትዮጵያ ላይ ኢንቨስት ቢያደርግ፣ ቢዝነስ ቢሰራ፣ ገንዘቡን ቢቆጥብ፣ ወደ ኢትዮጵያ ቢመለከት ጥሩ ነው ብዬ አስባለሁ። እንደ ሃይማኖት አባትነቱ አሁን ለምሳሌ እንዲህ አይነት ነገሮች እኛም ሀገር ያጋጥማሉ። ሰው ዘላለም የሚኖር ይመስለውና በደል ኃጢአት ይሰራል። እግዚአብሔር በሰራው በፈጠረው ነፍስ ላይ ያዛሉና እንደው ከደቡብ አፍሪካውም ከኛውም የትም ዓለም ላይ ላለ እንዲህ አይነት ሰይጣናዊ ሐሳብ ላለበት ሰው ምን ማለት ፈልጋለሁ? መጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 20 ላይ ከ10ቱ ትእዛዛት አንደኛው አትግደል የሚል ነው። የነፍስ ባለቤት፣ የሰው ባለቤት፣ የሰው ሰሪ እግዚአብሔር ነው። በሰው ላይ ያን ጥቃት ስናደርስ የጊዜ ጉዳይ ነው። እኛ ላይ ተመሳሳይ ጥቃት ይፈጸማል። ሰይፍን የሚመዙ በሰይፍ ይጠፋሉ ይላል። ስለዚህ ሰው ክቡር ነው። ሰው የተፈጠረው በእግዚአብሔር አምሳል ነው። ስለዚህ ለሰው መጠንቀቅ አለብን። ውጭ ዓለም ላይ ያው ብዙ ዓለም ታውቃለህ ሴፍዬ፣ እና ለውሻ እንኳን ይጠነቀቃሉ እንኳን ለሰው ነፍስ። ስለዚህ የሰው ነፍስ ኢትዮጵያም ላይ ክቡር መሆን አለበት።
ደቡብ አፍሪካ የትኛውም ዓለም ላይ የሰው ነፍስ ክቡር መሆን አለበት። የሰው ነፍስ ፈጣሪም የበላይ አስተዳዳሪም እግዚአብሔር ነው። ያንን ዛሬ ብናደርግ፣ ዛሬ ሰውን ብናስለቅስ፣ ዛሬ ሰውን አንገት ብናስደፋ የጊዜ ጉዳይ ነው። የኛም ቤት አንኳኩቶ ይመጣል። ዘር ነው ይበቅላል። ስደት የሚወልደው ነገር አለና አሁን በስደት ላይ ሌላ ጭንቀት አለ። ህብረት በደንብ የሚያስፈልግበት ጊዜ ይመስለኛል። የህብረት እንዲመጣ ደግሞ የተሰራ አይመስለኝም። ያ ከምን የመነጨ ይመስሉታል? ያው ከራስ ወዳድነት ለእግዚአብሔር ቃል ስፍራ ካለመስጠት ነው ይመስለኛል። ሁሉም ሃይማኖቶች መግደልን የሚያበረታቱ አይመስለኝም። የተቻላቸውን ጥረት እያደረጉ ነው። ሳውዝ አፍሪካ ኦርቶዶክስ ቤተ እምነት፣ ፕሮቴስታንት፣ ሙስሊሙም ለመቀራረብ እየተሞከረ እንደዚህ ነፍስ የሚያጠፉትን የሚዘርፉትን ሰዎች እየተቆጡ እየገሰጹ ነው። ግን ያው ግሳጼውን ሰምቶ የተመለሰ ሰው ብዙም አይታይም። እኔ አንድ ማስታወቂያ አስታውሳለሁ። ሰውየው ሰው ይገድላል። ሰው ከገደለ በኋላ እጁን ይታጠባል። ማንም እንዳላየው እርግጠኛ ነው። ከዛ በቃ ይመጣል፣ እጁን ይታጠባል፣ የገደለበትን መሳሪያ ይደብቃል ምናምን እና ወጥቶ ሰው መሃል ሲቀላቀል ፖሊስ አይፈልገው ማንም አላየው። በቃ የሆነ ቦታ ሄዳል፣ ይዝናናል። ቢያይ ማንም እንዳላወቀ ገባው። በጣም ደስ አለውና አምሽቶ ቤቱ መጣ፣ በሩን ዘጋ። ከዛ በኋላ ያው የመኝታ ሰዓት ደረሰና ተኛ። ሲተኛ ግን ድንገት ብድግ አለ። አላስተኛ ያለው ነገር ግን ህሊናው ነበር። ምክንያቱም ሰው ባያየን ክፉ የሚያደርጉ ሰዎች እኮ እንዴት አይነት አዳር እንደሚያድሩ አናቅም። ይሄ በጣም ይሰቃያሉ። እና አንዳንዴ ክፉ ማድረጉ ለጊዜው የሆነ ደስታ ሊሰጥ ይችላል፣ ግን ዘላለማዊ ግን ጸጸት አለው። ከሱ ጋር በተገናኘ ምን የሚሉት ነገር አለ? እንደውም አንድ ተመሳሳይ ታሪክ አለ እና አጎታቸው ነው ሁለቱን ወጣቶች ወደ ሳውዝ አፍሪካ የወሰዳቸው ከፍሎ። ከዛ አብረውት እየሰሩ ያድጋሉ። የብዙ ሱቆች ባለቤት የሆኑና ከዕለታት በአንድ ቀን እነዚህ የቶቹ ልጆች ይመካከራሉ። ለምን አጎታችንን ገለን ያለውን ንብረት አንወርስም ይሉና ለምሳ ይጠሩታል ወደ ሱቁ እና እሱም ምሳ ለመብላት ከቶቹ ልጆች ጋር ይመጣል። ሲመጣ እነሱ ሞት ነፍሰ ገዳይ ገዝተው ሞት ደግሰው ነው የጠበቁት። ግባ ይሉታል። ከዛ በኋላ ከገባ በኋላ ከጓዳ ያለው ነፍሰ ገዳይ እንዲወጣ ያደርጉና ይተኩስበታል። እዛው ሲንፈራፈር ይታያል። ከዛ ነብሱ አልወጣ ስትል ደግመ ተኩስ ይሉታል። እዛው ገንዘብ ሲለዋወጡ ይታያል። መጨረሻ ምንም እንዳላደረጉ ፕሪቴንድ አድርገው ለቅሶ ቦታ ላይ እጃቸውን ጭንቅላታቸው ላይ አጎቴ እያሉ ይሄዳሉ። ዘን መጨረሻ ለካ ከመሞቱ በፊት ሲሲቲቪ ካሜራ ሱቁ ላይ አስገጥሟል። እሱ ከአምስተኛው ቀን በኋላ ሲሲቲቪ ካሜራው ሲፈተሽ በቁልጭ አድርጎ ካሜራው ያሳያል። ገንዘብ ሲለዋወጡ፣ ሲያስገድሉ፣ ነብሱ ልትወጣ ስትጣጣር ድገመው ተኩስበት ሲሉ ይታያል። እና እነዚህ ሰዎች አሁን ታስረው ነው ያሉት። እና ብዙ ከዚህም የከፋ ታሪክ ሳውዝ አፍሪካ ላይ አለ። ግን እግዚአብሔር ያያል። የሰው ልጅ ግን ለምንድን ነው በዚህ ደረጃ ጨካኝ ሆነው? ማለት ከባድ ይመስለኛል እንዲህ የራስህ ሰው ላይ የሰው ልጅ ላይ መጨከን እና የሰው ልጅ ከጊዜ በኋላ ያመጣው አሁን በሀገራችንም በዓለማችንም የምታያቸው የምንሰማቸው ጭካኔዎች አሉ። ይሄ እርሶ በሚያምኑበት መጽሐፍ ቅዱስ እንዴት ይገለጻል? አሁን ዘፍጥረት 4 ላይ ይመስለኛል አቤልና ቃየል የመጀመሪያዎቹ ወንድማማቾች መስዋዕት አቀረቡ በእግዚአብሔር ፊት። እግዚአብሔር የአቤልን ተቀበለ፣ ወደ አቤልና ወደ መስዋዕቱ አየ ይላል። እግዚአብሔር የመስዋዕት ችግር የለበትም። በመጀመሪያ ወደ አቅራቢው ነው ያየው። ከዛ ወደ አቀረበው መስዋዕት አየና የቃየልን አልተቀበለም፣ የአቤልን ተቀበለ። ተቀባይነት ያጣው ቃየል ተቀባይነት ያጣበት ምክንያት የአቤል መኖር መስሎት ወደ ሜዳ ጠርቶ ወንድሙን በግፍ ገደለው። ከዛ ቀን ጀምሮ ቃየል የረፍት ሰው አልሆነም። በምድር የነበረው የወንድሙ ደም ይጮህ ስለነበር የሚያየው ሰው ሁሉ ይገለኛል ብሎ ስላሰበ ተቅበዝባዥ እንደነበረ በመጨረሻ እግዚአብሔር ምልክት እንዳደረገበት እናያለን። ደም በምንም መንገድ ረፍት አይሰጥም። ሰው ገለን የህንፃ ባለቤት ብንሆን፣ ሰው ገለን ባለስልጣን ብንሆን
የተቀመጥንበት ወንበር ቅድም ሴፍዬ ተናገር እንደነበረው አፍ አውጥቶ ይናገራል እና ደም በባህሪው የመጣራት ባህሪ ያለው ይጮሃል። ስለዚህ አቤል ደም ይጮህ ነበር። ለቃይል ረፍት አልሰጠውም። አቤልን ባስወግደው አክሰፕተንስ አገኛለሁ እኔም ብቻዬን ስለቀረው እግዚአብሔር የግዱን ይቀበለኛል ብሎ ነው ያሰበው። እግዚአብሔር በምድር ላይ ሰው ባይኖርም ከቃሉ ውጪ ሰውን አይቀበልም እና ይሄ ነው ሰልፍሽነት፣ ራስ ወዳድነት ነው ወንድማችንን እንድንጠላ እንድንገፋ ሲብስም ደግሞ እንድንገል የሚያደርገን። አሁን ይመለሳሉ ወደ ደቡብ አፍሪካ? ይመለሳሉ። ቸርቾች አሉን እዛ 3 ቦታም ገዝተናል። ያው ለአገልግሎት ይመለሳሉ። እዚህስ ምን እየሰሩ ነው? እዚህም እያገለገልኩ ነው። እግዚአብሔር ፈቅዶ መንግስት መሬት የሚሰጠን ከሆነ ራዕይ አለን ሆሊስቲክ ሚኒስትሪ ላይ። ከዚህ በፊት 1000 ሰዎች ረድተናል። እዚህ ሀና ማርያም ከክብርት ከንቲባ ጋር ሆሳና ከተማ፣ አዋሳ፣ ሻሸመኔ ላይ ተመሳሳይ ስራዎች ሰርተናል። ወደፊትም እንደዚህ ሆሊስቲክ በሆነው ሚኒስትሪ ላይ ብሔርን ሃይማኖትን ሳለይ ስራ የመስራት ራዕይ አለን። ባሎት ታዲያ መልካም ግንኙነት በተለይ ደቡብ አፍሪካ ላሉ ኢትዮጵያውያን ድምጽ የመሆኑ ነገር እስከምን ድረስ? እኔን ነው እኔ በቻልኩት ሁሉ አቅም እዚህም የተለያየ ቴሌቪዥን ላይ ስቀርብ ሳውዝ አፍሪካ ላለው ስደተኛ ያው ድምፄን አሰማለሁ። እዛ ያለው ኢትዮጵያዊ ስደተኛ የሀገር ባለውለታ ነው። እውነት ለመናገር ያለውን የሚያካፍል እሱ ጥይት እየጮኸበት በጩቤ እየተጎዳ በሀገሩ ልማት ላይ በወገኖቹ ላይ ኢንቨስት የሚያደርግ ህዝብ ነው። ስለዚህ ይሄ ህዝብ ትኩረት ያሸዋል። በተለይ በዚህ ጊዜ ተጨንቆ ነው ያለው። ትምህርት ቤት ላይ መጤ ይባላሉ ልጆቻችን። ትምህርት እየተከለከሉ ነው። ሕክምናም እየተከለከለ ነው ለፎሪነሮች። አንድ እርጉዝ ሴት እንደውም ዚምባብዌያዊ ናት 9 ወሯ ደርሶ ሐኪም ቤት ሄዳ ሕክምና ስለተከለከለች ሞታለች። በተመሳሳይ መልኩ ኢትዮጵያውያንም ሕክምና እንዳያገኙ የመከልከል ነገር አለና ድምጽ እያሰማችሁልን እንደሆነ እናውቃለን። አሁንም ድምጻችሁን እንድታሰሙልን እንጠይቃለን። በዚሁ አጋጣሚ ያው እንግዲህ በተለይ ደቡብ አፍሪካ ከቅርብ ጊዜ ወዲህ የምንሰማቸው ነገሮች ደስ አይሉም። ፓስተር ዶክተር ሳሙኤል ደግሞ በደቡብ አፍሪካ ከ19 ዓመት በላይ ኖረዋል። እዛ ያሉ ወገኖችን ለማገዝም ጥረት ያደርጋሉ። በኢትዮጵያም የተለያዩ በጎ አድራጎት ስራዎች ላይ ይሳተፋሉ። ወደ ኢትዮጵያ በመጡበት አጋጣሚ እንደው ምንድነው ደቡብ አፍሪካ የተፈጠረው? የሚመለከተው አካል ምን ማድረግ አለበት? ጉዳዩ በጣም ትኩረት ይሻልና ይህ ልዩ መዝናኛ ዝግጅት ደግሞ በመላው ዓለም እንደመታየቱ እኛም ጋር የሚመጡ አስተያየቶች አሉ። ኧረ ስለ ደቡብ አፍሪካውያን ድምፁኑ የሚል ነገሮች አሉና ያው እርግጠኛ ነኝ እንደ እግዚአብሔር ፍቃድ ነገሮች ይስተካከላሉ ብለን ተስፋ እናደርጋለን። እሱንም እንመኛለን አይደል? እንደው ለስንብት የሚሉት ነገር አለ ዶክተር? እሺ ያው ምስጋና ነው በደቡብ አፍሪካ ባለው ስደተኛ ኢትዮጵያዊ ስም ኢቢኤስን ወንድማችን ሴፎን አብረው የሚሰሩትን ካሜራማኖች፣ ፕሮዲውሰሮች ሁሉንም እግዚአብሔር ይስጥልን እንላለን። ምክንያቱም በተለያየ ጊዜ በሬዲዮም በቴሌቪዥንም እዛ ላለው ህዝብ ጨንቋችሁ ገዷችሁ የምታሰሙትን ድምፅ እየሰማን ነው። ይሄ ደግሞ ለኛ ትልቅ ነገር ነው። ኢት ሚንስ ግሬት እና እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ ለማለት እንፈልጋለን። አሁንም ያው በድጋሚ ያው መንግስት የተቻለውን ያክል ጥረት እያደረገ እንዳለ እናምናለን። አሁንም የበለጠ ጥረት ያስፈልገናል። ያው የኢትዮጵያ ኤምባሲ ከሳውዝ አፍሪካ መንግስት ጋር የሚነጋገርበት ልክ አለ። ሳውዝ አፍሪካ ሶቨሪን ካንትሪ ናት። ሉዓላዊነቷን ጥሶ እጇን ጠምዝዞ የፈለገውን ሀሳብ ማድረግ እንደማይችል እናውቃለን። ግን ከዚህ በላይ ድምፅ ያስፈልገናል። ኢትዮጵያ እንደ ጋና እንደ ናይጄሪያ የምታስፈራራበት ትልልቅ ካምፓኒ የላትም። ናይጄሪያ ላይ ሳውዝ አፍሪካ ካምፓኒ አለ፣ ጋና ላይ አለ። እኛ የምናስፈራራበት ብዙ ነገር ያለን አይመስለንም። ግን ለስለስ ባለ ዲፕሎማሲ ለህዝባችን ድምፅ መሆን ይጠበቃል። ያው እንግዲህ ቢቻል ሁሉም አገሩን ጠልቶ አይደለም፣ በተለያየ ምክንያት ነውና የተሰደዱ ሁሉ የልባቸው ተሳክቶ ወደ ሀገራቸው መጥተው በሰላም በደስታ ተፋቅረው የሚኖሩበትን ዘመን እናፍቃለን። እሱ እንዳለ ሆኖ ከዛ ውጭ እንግዲህ ሰላም ለሀገራችን፣ ሰላም ለዓለማችን እንመኛለን። የተጨነቁ ነፍሶች ሁሉ ረፍት የሚያገኙበት
ነገሮች ጥሩ ሆነው የሚቀየሩበትንም ጊዜ ያምጣልን። የሰይፉ በኢቢኤስ እንግዳ ሆነው ፓስተር ዶክተር ሳሙኤል እዚህ አብረውን ስለቆዩ ግን በተመልካቾችም በባንዱም ስም አመሰግናለሁ። ከመልእክቶች በኋላ እንመለሳለን።